ከሙፍቲ ሀጂ ዑመር የቀብር ስፍራ ጋር በተገናኘ የተነሱ ንትርኮች ውድቅ ያደረገው የአዲስ አበባ መጅሊስ ከዚህ በኋላ ይህ አጀንዳ ሊቆም እንደሚገባ አሳሰበ። በሙስሊም መካነ መቃብሮች በመቆጠር በ12ኛ መካነ መቃብርነት እውቅና ሲያሲኑሩ ምኞታቸው ተሳክቷል። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አና ለባብስ ትውልድ ሲጠባ ዝም ብለናል። ሙፍቲ ብቻቸውን የተቀበሩት ሁላችሁም ታውቃላችሁ። ያ ቦታ ደግሞ የሙስሊሞች መቃብር እንዲሆን 12ኛው መካነ መቃብር እንዲሆን በመጅሊስ ቁጥጥር ስር እንዲሆን በስተመጨረሻ እንግዲህ ብስራት ሰምተናል። ሰፋ ያሉ ማብራሪያዎች አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ምስል ስታዩት ምን ተሰማችሁ? በአላህ በሱዳን ሀገር እየተደረገ ያለው ግፍና በደል እንደዚህ ነው ብሎ ሊነገር ቀርቶ ሊሰማ እጅጉን ዘግናኝ የሆነ ነገር ነው ያየን ያለ ነው። ስም ይሰጣል ወሃቢዮች ከሌዎች እየተባለ ትናንትና ወሃቢ ያሏቸው የሐጂ መሐመድ ሳሊህ ሐቢብ የመሰረቱትን መጅሊስ ነው አስረክቡ እያለ ያለ ትውልድ። ሶስት ነገሮች ለቀልድ የምትናገራቸው ምር ይሆናሉ፣ ለምር የምትናገር ምር ይሆናሉ። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ሰርጀሪውን በሰላም ተጠናቋል። አብሽሩ ሙፍቲ አንቱን መሪያችን አድርገን ለአንቱ ታዛዥ ነን ምናምን እያሏቸው 1-2 ዓመት ምናምን ሲሰሩ ተቃጠሉ፣ ተከኑ። በኋላ ደግሞ በሰው ላይ ወደ 2013 ላይ አካባቢ በሰው ላይም ደግሞ አሁን መፈንቅለ መጅሊስ ተደረገባቸው። መርኩም ቡልቻ የሚሉት ግን ምን አይነት ሰው ይናል? فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ላይ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቻናል ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋገር የተወደዱ የተማራጡ እንዲሁም ደግሞ ብስራት ቪዲዮዎችም አሉ፣ እጅግ የሚያሳዝን መረጃዎችም አሉ። ኢንሻአላህ የተለያዩ ቪዲዮዎች አሉ፣ እነሱን በጋራ እንመለከታለን። እጅግ የሚያስደስት ነገር ተሰምቷል። እነ ኡስታዝ ያሲን ኑሩ ምኞታቸው ተሳክቷል። በስተመጨረሻ መጅሊስ በሀጂ ዑመር ሙፍቲ ሞት ጋር ተያይዞ መቃብር ጋር ተያይዞ ምላሽ ሰጥቷል። አስደሳች ነገር ብዙ ሙስሊሞች ሲያጨቃጭቅ ሲያነታረክ እንዲሁም ደግሞ አህባሾች ብዙ ነገር ሲቀባጥሩ ነበር። ወሃቢያ እንዲህ ናቸው እያሉ በተለይ ከሰሞኑ ማለት ነው ዝም ብለዋል። ማሻአላህ ምንድነው የተፈጠረው? ሀጂ ሙፍቲ ብቻቸውን የተቀበሩት ሁላችሁም ታውቃላችሁ። ያ ቦታ ደግሞ የሙስሊሞች መቃብር እንዲሆን 12ኛው መካነ መቃብር እንዲሆን በመጅሊስ ቁጥጥር ስር እንዲሆን በስተመጨረሻ እንግዲህ ብስራት ሰምተናል። ሰፋ ያሉ ማብራሪያዎች አሉ። እነ ኡስታዝ ያሲን ኑሩ ኹጥባ ላይ ከተናገሩ በኋላ ጁማ ኹጥባ ላይ ማለት ነው ኡስታዝ ካሚል ሸምሱ እንዲሁም ደግሞ ሌሎች ኡስታዞች በሶሻል ሚዲያ ተጽዕኖ ሲያደርጉ ነበር፣ ሙስሊሞችም ሳይቀር። ለዚህ ነው በቃ ሶሻል ሚዲያ ትልቅ ተጽዕኖ አለው። እኛም ሳንሰለች ሳንደክም ስንለቅ ነበረ፣ የተለያዩ ኡስታዞች ያስተላለፉትን ጭምር ማለት ነው። በስተመጨረሻ እልባት አግኝተው ማሻአላህ በጣም ደስ የሚል መረጃዎች ሰምተናል። ኡስታዝ ያሲን ኑሩ ምኞታቸው ተሳክቷል። ኢንሻአላህ ያ ቦታ የሁሉም ሙስሊሞች ነው የሚቀበሩበት። እንግዲህ የተፈራው ምንድነው? ብቻቸው ሲቀበሩ ሌላ ተግዳሮቶች፣ ሌላ ወንጀሎች እንዳያጋልጥ፣ ሌላ ሽርኮች እንዳያጋልጥ ተፈርቶ ተሰግዶ ነበረ። እልባት ሊሰጠው ይገባ ብሎ ነበር። ይህም ቪዲዮ ሰምታችኋል። ኡስታዝ ያሲን ኑሩ ማለት ነው በስተመጨረሻ ተጽዕኖ ሊያደርጉበት እሱ ላይ ሞክረው ነበር፣ አልሳካላቸውም። እውነቱ ግልጽ ሆኗል ማለት ነው። ማሻአላህ ከዚህ በኋላ ደግሞ አህባሾች ምን እንደሚሉ እናያለን። እስኪ ለማንኛውም ኢንሻአላህ የተለያዩ ቪዲዮዎች አሉ፣ እነሱን ቪዲዮዎች እንመለከታለን። ዛሬ ያለ የውመል ጁሙዓ በነብያችን ላይ ሰለዋት ማውረድ ይወደዳል። አላሁመ ሰሊ ወሰሊም አላ ሲና መሐመድ ሰለላሁ ዐለይሂ ወሰለም። ወደ ቪዲዮ አለፍኩላችሁ። አፍናን ማሻአላህ የሷ ጥንካሬ ይለያል። እስኪ ከአንደበቷ ትናንትና እግሯ እንደተቆረጠ ሁላችሁም ሰምታችኋል። እኔም አቅርቤላችሁ ነበር መረጃዎች ማለት ነው። እስኪ አሁን ከራሷ አንደበት ምን ላይ ሰጥታለች? ሰላም እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ሰርጀሪውን በሰላም ተጠናቋል። አልሐምዱሊላህ ረቢል ዓለሚን። ስለኔ እያሰባችሁ እየተጨነቃችሁ ዱዓ እያደረጋችሁልኝ በብርም ላገዛችሁኝ ሁላ በሙሉ እንኳን ደስ ያላችሁ። እኔም በጣም ደስ ብሎኛል ሰርጀሪ በሰላም መጠናቀቁና አልሐምዱሊላህ ረቢል ዓለሚን ለኔ ትልቅ ነገር ነው። ምክንያቱም በጣም ከባድ ሰርጀሪ ነበረ። አልሐምዱሊላህ ረቢል ዓለሚን በጣም ደስ ብሎኛል። እንኳን ደስ ያላችሁ። እናንተንም በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ስለኔ እየተጠየቃችሁኝ በውስጥም ስላልመለስኩ ደግሞ በጣም ይቅርታ። ትንሽ ህመም ነበረው፣ ለዛ ነው አሁን ነው መስራት የቻልኩትና ቪዲዮም ይቅርታ ጠይቃለሁ።
ማሻአላህ ማሻአላህ አላህ በሰላም ወደ ሀገሯ የምትመለስ ያርጋ። አላህ አፊዋን ይመልስላት። ሁላችሁም ዱአ አድርጉላት። አንድ እግሯን አታለች ህንድ ሀገር ሄዳ ተቆርጣለች። እንግዲህ በስተመጨረሻ በእናንተ እገዛ ነው። ለዱአችሁም ደርሶኛል አልহামዱሊላህ ረቢል ዓለሚን እዚህ ሁኔታ ላይ ነው የምገኘው ብላ እንግዲህ መልእክቷን ከራሷ አንደበት አስተላልፋለች። ዛሬ ያለው የውመል ጁሙዓ ሁላችሁም ዱአ አድርጉላት። ወላሂ የሷ ጽናት ግን ትልቅ ነገር ነው። ብቻ አልহামዱሊላህ ረቢል ዓለሚን ሁላችን በተሰጠን ነገር አላህ ልናመሰግን ይገባል። ከእንደዚህ አይነት ነገር ደግሞ አላህ ይጠብቀን ለማለት ወዳለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። እጅግ የሚያሳዝን መረጃ አለ። በተለይ ከሰሞኑ እንግዲህ ኢና ሊላሂ ወኢና ኢለይሂ ራጂዑን በሱዳን ላይ እየተሰማ ያለው ነገር እስኪ ምንድነው በጋራ እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን ይህንን ምስል ስታዩት ምን ተሰማችሁ? በአላህ በሱዳን ሀገር እየተደረገ ያለው ግፍና በደል እንደዚህ ነው ብሎ ሊነገር ቀርቶ ሊሰማ እጅጉን ዘግናኝ የሆነ ነገር ነው ያየን ያለ ነው። በቴሌግራም የሚለቀቁ ፎቶዎችና ቪዲዮዎችን ባየን ቁጥር ምንም ነገር አለማድረጋችን እጅጉን ልባችን እየደማ ነው ያለው። አላሁ ተዓላ ነስሩን ቅርብ ያደርግላቸው። ሴቶችን በመድፈር ህፃናትን በረሃብ መቅጣት በጣም አሰቃቂ የሆኑ ግድያዎችን እያየን ነው ያለነውና በጣም ዘግናኝ ነው። ወላሂ በጣም ነው የምላችሁ። አንዳንድ ጊዜ የሚለቀቁ ፎቶዎችንና ቪዲዮዎችን እንደው ባላየው ብዬ የምመኝበት ሰዓት አለና እዩት። አሁን ይሄንን ቪዲዮ በጣም ነው የሚያሳዝኑት። አሁን ሞትኩኝ። ልጆቿን ይዛ ያለው ፊሊንግ በጣም ከባድ ነው። እኔ ምን እንደምል አላውቅም። ለህዝባቸው የሚበላና የሚጠጣ ነገር ይዘው ሲሄዱ ራሳቸው ለህዳቸውን ቆፍሮ በሐያት እያሉ እዛ ውስጥ መግደል ማለት ላኢላሃ ኢላላህ። አላ አየቲ ሐል አላሁ ተዓላ ነስሩን ቅርብ ያደርግላቸው። በደለኞችንም አላህ ብርቱ የሆነውን ቅጣት ይጣቸው ያ ረብል ዓለሚን። እኛ ምንም አለማድረጋችን እጅጉን ልብ ይሰብራን። ግን ምን ችለው አንድ ነገር አለ። እሱ ምንድነው? ዱዓ ማድረግ ነው። ዛሬ ጁምዓ ነው። ሁላችንም በሶላታችንና በሱጁዳችን መካከል እናስታውሳቸው። ነስር ጠብዓን ከአላህ ነው። ግን ምን ችለው ያለን አቅም እሱ ነውና በዱዓ እናግዛቸው። አላህ ነስሩን ቅርብ ያደርግላቸው ያ ረብል ዓለሚን። አላህ ነስሩን ቅርብ ያደርግላችሁ። እጅግ የሚያሳዝን መረጃ ነው እንግዲህ የሰማነው በሱዳን ላይ በዚህ መልኩ። ይህንን ቪዲዮ ስታዩ በጣም ልብ ይነካል። ብቻ በተለያዩ ዓለም ላይ እየተፈጠሩ ያሉ ችግሮች ፍልስጤም ላይ እየተመለከታችሁ ነው። ብዙ እህት ወንድሞቻችን እያለቁ ነው እና በየቦታው እዚህ ኢትዮጵያ ውስጥ እንደዚህ ነገር ብዙ ነገር አለ። በነገራችን ላይ ይፋ አልወጣም እንጂ እና እንግዲህ ለነዚህ እንግዲህ ወገኖቻችን ዱዓ እናድርግላቸው ለማለት ወዳለሁ። አላህ ሁሌም ከተበዳይ ጎን ነው ኢንሻአላህ ወዳለሁ። አላህ ከእንደዚህ አይነት ሙሲባ አላህ እኛን የሚጠብቀን ወዳለሁ። አላህ ነስሩን ቅርብ ያደርግላቸው። እጅግ በጣም ያሳዝናል። ጀማ ቅድሚያ ኡስታዝ ያሲን ኑሩ የተናገረው አንድ ይቀርማም ቪዲዮ አለ። እሷን እንመልከትና ከዛም በኋላ ሰፋ ያለ ማብራሪያውን እንመለከታለን። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ከሙፍቲ ሐጂ ዑመር የቀብር ስፍራ ጋር በተገናኘ የተነሱ ንትርኮች ውድቅ ያደረገው የአዲስ አበባ መጅሊስ ከዚህ በኋላ ይህ አጀንዳ ሊቆም እንደሚገባ አሳሰበ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በሰጠው መግለጫ የአባታችን የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ
ሞት በሁላችንም ዘንድ ከፍተኛ የሐዘን ድባብ ፈጥሮብን መቆየቱ ይታወቃል ብሏል። ለህዝበ ሙስሊሙ አንድነት የመስራት ታሪክ ያላቸው የሙፍቲ ሞት ህዝባችን በሐዘን ውስጥ በነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዘው አላስፈላጊ የሆኑ ንትርኮች መነሳታቸው አሳዝኖናል ያለው መግለጫው መሰል ውዝግቦች ስሜትና ቡድነኝነት ሲታከልባቸው ሙፍቲ ሲለፉበት የነበረው አንድነት ከማስጠበቅ በተቃራኒ ህዝባችን ወዳልሆነ ንትርክ ጭቅጭቅና ክፍፍል የሚያመራበት አደገኛ ነው ሲልም አሳስቧል። የከተማዋ መጅሊስ ተቀዳሚ ሙፍቲ የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል ያለ ሲሆን ስለሆነም ስፍራው በአዲስ አበባ ውስጥ እንደሚገኙ የህዝበ ሙስሊም መካነ መቃብሮች በመቆጠር በ12ኛ መካነ መቃብርነት እውቅና ሰጥተናል ሲልም አስታውቋል። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄ ለመንግስት ከማቅረባቸው በተጨማሪ እንደሌሎች መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብርነት አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል ይደረግበታል ሲልም መግለጫ አክሏል። ስለሆነም ካሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ ይገባል ሲልም አሳስቧል። ከዚህ በኋላ የተለያዩ አጀንዳዎችን ምክንያት በማድረግ በህዝባችን መካከል ክፍፍልን የሚፈጥሩና የሚያባብሱ እንዲሁም ሰላምን የሚያደፈርሱ ትንኮሳዎች፣ ጭቅጭቆችና ውዝግቦች እንዲቆሙ እናሳስባለን ያለው መግለጫ ውይይት፣ መማከርና መተሳሰብ ዓላማ ያደረገ መልእክት በማህበራዊ ሚዲያዎችም ሆነ በማንኛውም መድረክ እንዲተላለፍ ሲልም ጥሪውን አስተላልፈዋል። ይህ መረጃ ያሰሙ ምን ተሰማችሁ? ያ ጀማ ወላሂ በጣም ነው ደስ ያለኝ። ማሻአላህ። እናንተስ በዚህ ጉዳይ ላይ ሐሳብ አሳይቱ። ይህ ዑመር ኮምቦልቻ የሚሉት ግን ምን አይነት ሰው ነው? ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ደረሳ ነው? ሼክ ነው? ምን አይነት ሰው ነው? ያ ጀማ የተመለከተ የሚናገረውን ነገር ወሃቢ እንዲህ ነው በቃ የጥላቻ እንትን ብቻ ነው የሚያወራው። በቃ ምን ኢላሂ ወላሂ ይሄንን ነው በጭፍን የምትከተሉት? ያ ጀማ ቆም ብላችሁ ሰቡ። አይምሮ ተሰጥቶናል፣ እናስተንትን። እንደነዚህ አይነት ሰዎች ልናጋልጥ ይገባል። በቃ ተጽዕኖ ልናደርግ ይገባል። ሁላችንም ለህግ መቅረብ ካለባቸው ለህግ መቅረብ አለባቸው። አወናባጅ ናቸው እንደነዚህ አይነት ሰዎች ማለት ነው። ወላሂ በአንተ አፍ ሊጠራ ምናምን በጣም የእውቀት ሰው ነው ምታላላችሁ። እውቀት የለኝም እንደነሱ እውቀት ላይኖር ይችላል፣ ግን እውቀት ኖሯቸው የሚያበላሹ ስንት አሉ። ያ ጀማ እነሱ እንዴት ነው የምንከተለው እንዴ? ልናስተነትን ይገባል። የእሳቸውን ያክል እውቀት ባይኖር አልহামዱሊላህ ረቢል ዓለሚን አላህ ይበልጥ ደግሞ ቀጥተኛውን መንገድ ይምራኝ። እንደነሱ ሽርክ ውስጥ እንደነሱ ጥላቻ አልዘራም። የሃይማኖት አባት ነኝ የሚሉ ከነሱ እና የምትሳደቡ ሰዎች ጭፍን አስተሳሰብ ከዛ ውጡ። እስኪ መጀመሪያ ቆም ብላችሁ ሰቡ። ይሄን ሰው ነው የምትከተሉት? ኢላሂ እንደዚህ ናቸው። እንደዚህ ጥሩ ስብዕና አንድን ሰው ወደ ራሳችን መጥራት የምንችለው በጥሩ ንግግራችን ነው። ያ ጀማ ገባል። ልሳናችን ራሱ ያስፈልጋል። ይሄ ብቻ ቪዲዮ እንመልከት። የተለያዩ ቪዲዮዎች አሉ ኢንሻአላህ የምንማማርበት ቪዲዮ አለ። ኡስታዝ አቡበከር ከዚህ በፊት የተናገረው እንግዲህ ንግግርም አለ፣ በጋራ እንመልከት። በዚህ አይነት ተግባር ትናንትና ዛሬ ስም ይሰጣል አይደለም? ስም ይሰጣል ወሃቢዮች ከሌዎች እየተባለ አው ትናንትና ወሃቢ ያሏቸው የሐጂ መሐመድ ሳሊህ ሐቢብ የመሰረቱትን መጅሊስ ነው አስረክቡ ያለ ትውልድ። ማንም የነሱን ስልጣን ፍላጎት የሚመጣ ሰው ሁሉ ስም ይሰጠዋል። ይሄ ማብቂያ ሊኖረው ይገባል። ለዚህ ነው ቅድም ያልኩት ወለጋ ላይ የሞቱ ወገኖቻችን ወንድሞቻችን ጉዳይ እንደተራ ነገር። ዛሬም ግን እኔ በዚህ ሙስሊም ማህበረሰብ ስም ጠይቀው የሚቀጥለው ሳምንት ጁምዓ ድምጻችንን ለነዛ ሰዎች የምናሰማበት መሆን መቻል አለበት። እዚህ ሀገር ላይ በዙም የሚገደሉ ወገኖች በእምነታቸው ማንነታቸው ሊቆም ይበቃል። ይሄ ህዝብ ትናንት የሚታወቀው ለነጻነት አርማ ሆኖ ነው። ለዚች ሀገር ለሰላማዊ ትግል ተምሳሌት ሆኖ ነው። በግፍ የሚገደሉ ዜጎች ማብቃት አለበት። እዚች ሀገር ላይ የኛ ወንድሞች አይደል የተገደሉት በአንድ ቀብር ውስጥ የገቡት? እንዴት ነው የምንተኛው? አንችልም። ይሄንን ነገ የምናሳየው ድምጽ ይሆናል ኢንሻአላህ በሚቀጥለው ሳምንት። ዛሬ እርግጠኛ ሆኜ መናገር ባልችልም ይሄ መጅሊስ ቦታውን ስለሚይዝ ኃላፊነቱን እሱ ይወራ ጁምዓ እንደሚያስተገብረው ከነገ በኋላ ባሉት አንድ ሳምንት ቀናቶች ውስጥ ትክክለኛ ህዝብ ይወክላል ተብሎ የተመረጠው ጊዜያዊ ሽግግር መጅሊስ ቦታውን ተረክቦ የዚህን ኡማ እንባ እንደሚያብስ፣ የዚህን ድምጽ እንደሚያሰማ፣ የሞቱትን ዜጎች ድምጽ ፍትህ እንዲያገኙ
ዜጎች ዋስትና እንዲሰጣቸው እዚች ሀገር ላይ ትናንት አምባገነን ፊት የቆመ ኃይል ዛሬ በዚህ በለውጥ ጊዜ አንገቱን ደፍቶ አይኖርም። ለሰላም አሁንም ለዚች ሀገር ሰላም ከማንም በላይ ስለሚጨነቅ ነው እነዚህን ጋጠ ወጥና ህገ ወጦችን ተሸክሞ እየኖረ ያለ ይታወቃል። ስለዚህ አሁንም አይቀጥል ቆቁት። ዛሬም ድረስ ሀገር እንዲቀጥል ስለምንፈልግ ዛሬም ድረስ ስለ ሰላም ስለምንጨነቅ ነው ሁሉ ዋጋ እየተጓዝን ያለ ነው። ብዙ ልፋት እየተነፋ ነው። ዛሬ በሁሉም መዋቅር ከላይ እስከታች ያለው የመንግስት አመራር ይሄ አካል እየሄደበትን ያለ መስመር ተረድቷል። ስለዚህ ውሳኔ ነው የሚቀረው። የሚቀጥለው ሳምንት ያን የምናይበት ጊዜ ለሚሆን ተስፋ አደርጋለሁ። በመቀጠል እኔ ብዙ ነገር ማርዘም አልፈልግም ጊዜው ስለሄደ እነዚህ ጉዳዮቻችን ተሳክተው እንደ ሀገር ለሀገር የሚበጅ ማንነታችንን ይዘን ኃላፊነታችንን ግዴታችንን ተወጥተን ሶስት ነገሮች ለቀልድ የምትናገራቸው ምር ይሆናሉ፣ ለምር የምትናገር ምር ይሆናሉ እና አንካሁ ወጦላቅ ወረጃ እንዲሁም ደግሞ ወለኢትቅ የሚልም አለ ማለት ነው። አንድ ሰው ልጅህን ስጠኝ አለው። የተጫወቱ ጓደኛማዎች ሰጥቻለሁ አለ፣ ተቀብያለሁ አለ። በቃ ሲወጣ በቃ ሙሽራዋን አምጣልኝ ልወስዳት ነው አለ። ምን ማለት ነው ይላል። ለጨዋታ እኮ ነው እንዴ? ጨዋታ የለም እኮ። ሰው ደግሞ አለ ሻሂዶች አይተዋል። ስለዚህ ሚስቴን እሸሄዳለሁ አለ። በሸሮ በቃ ሚስቱ ናት። ምክንያቱም ሻሂዶች አሉ። ሰጥቷል፣ ተቀባይ ተቀብሏል። እና ታልተው በስተቀር ሊወስዳት ይችላል በዚህ ማለት ነው። ምክንያቱም ቀልድም ቢሆን ምር ነው ብለዋልና ረሱል አለይሂ ሰላም። ፍችም ላይ እንደዛው ነው። ባለቤቱ ጋር ሲጨዋወቱ ምናምን እስቲ ፍታኝ ትለዋል፣ ፈትችሻለሁ ይላታል። ኋላ ግን ሻንጣዋን ይዛ ስትወጣ የተከዥ ነው ሌር ነው ተፈትቻለሁ አይደል እንዴ? አረው ነው ለቀልድ ነው። አረ እንደ አይነት ቀልድ የለም ጤናውን ነው የሚባለው። ረጃቱ ብዬሻለሁ ካለ ደግሞ እንደዛው ረጃቱ ብዬሻለሁኝ ካለ እሷ ረጃቱ ተባልኩ ብላ ስትመለስ አይ ውሸቴን ለቀልድ ነው አለ። አይሆንም ረጃቱ ብለሃታል፣ እንደገና ካልፈታህ ኒካሁ ጸድቋል ማለት ነው። እና እነዚህን ነገር መጠንቀቅ ይኖርብናል ነው። አሁን ደግሞ የተንሻፈፈ አነጋገር ነው አሁን የሚለው ደግሞ እና ሰውየው እንደገና ስታነሳ ልፍቀድልሽ አልኳት። ልፍቀድልሽ አይባልም። ለፍተሽና ወደዛ መሄድ ከፈለግሽ ያው ፈትችሻለሁ ማለት ነው። ተፈለግክ መፍታት ያለብህ እንጂ በኒካህ ላይ ያለ አንተ ብትፈቅድም ሸርዑ አይፈቅድም። አንተ ኒካህ ያለ ወላ ኢዳህ ያለ ገለን ጃግቢ ማለት አትችልም ማለት ነው። ማለትም ወንጀል ነው። ምክንያቱም በኒካህ ላይ እየተጫወትክ ነውና ማለት ነው። ጀሚል ኢንሻአላህ መስመር ላይ